ኦሪት ዘኍልቍ ምዕራፍ 32 ተራ ቁጥር 1 የሮቤልና የጋድ ልጆች እጅግ ብዙ እንስሶች ነበሯቸው። እነሆ የኢያዜር ምድርና የገለዓድ ምድር ለእንስሶች የተመቸ ስፍራ እንደነበረ ተመለከቱ፣ አዩ። ይህንን ባዩ ጊዜ እንዲህ አሉ። ተራ ቁጥር 2 የጋድና የሮቤል ልጆች መጥተው ሙሴንና ካህኑን አልዓዛርን የማኅበሩንም አለቆች ሁሉ እንዲህ ብለው ለመኗቸው፣ ተናገሯቸው። ተራ ቁጥር 3ና 4 እግዚአብሔር በእስራኤል ማኅበር ፊት የመታው ምድር አጣሮት፣ ዲቦን፣ ኢያዜር፣ ነምራ፣ ሐሴቦን፣ ኤልያሊ፣ ሴባማ፣ ናባው፣ ባያን ለእንስሶች የተመቸ ምድር ነው አሏቸው። ለእኛም ለባሪያዎችህና ለእንስሶቻችን ይህንን አገር ስጠን ብለው ሙሴንና አለቆችን ጠየቋቸው። ተራ ቁጥር 5 እኛስ በእናንተ ዘንድ ሞገስን አግኝተን እንደሆነ ይህንን ምድር ለእኛ ለባሪያዎችህ ርስት አድርገህ ስጠን እና ለመንጋዎቻችን አሉት። ወደ ዮርዳኖስም ማዶ ደግሞ አንሻገርም፣ ይህንን ካወረስከን ይሄ ይበቃናል አሉ። ተራ ቁጥር 6 ሙሴም ለጋድና ለሮቤል ልጆች እንዲህ አላቸው፣ ወንድሞቻችሁ ወደ ጦርነት ሲሄዱ እናንተ በዚህ ትቀመጣላችሁን? አላቸው። ተራ ቁጥር 7 እግዚአብሔር ወደሚሰጣቸው ምድር እንዳይሻገሩ የእስራኤልን ልጆች ልብ ለምን ታሰንፋላችሁ? ለምን ታደክማላችሁ? አላቸው። ተራ ቁጥር 8 ምድሪቱን ይሰልሉ ዘንድ ከቃዴስ በርኔ በሰደድኳቸው ጊዜ አባቶቻችሁ እንዲህ አደረጉ አለ። ሙሴ ምድረ ርስትን ሰልሉ ብሎ ሰዎች ልኮ ነበርና ምድረ ርስትን ሰልለው ከመጡት ሰዎች አብዛኛዎቹ 10ሩ ሁሉ አገሪቱ በሀገሪቱ ያሉት ሰዎች ኃያላን ናቸው፣ አይደፈሩም ብለው እስራኤልን አስደንግጠው አስፈርተው ነበርና ወደ ግብፅ እንመለስ እንዲሉ አድርገዋቸው ነበርና አሁን ሙሴ ይሄን ነው የሚናገረው። አሁንም የወንድሞቻችሁን ልብ ለምን ታደክማላችሁ? ወንድሞቻችሁ ወደ ዮርዳኖስ እንዳይሻገሩ ለምን ታሰንፋላችሁ? እያላለው። ተራ ቁጥር 9 ወደ ኤሽኮልም ሸለቆ በሄዱ ጊዜ ምድሪቱንም ባዩ ጊዜ እግዚአብሔር ወደ ሰጣቸው ምድር እንዳይገቡ የእስራኤልን ልጆች ልብ አደከሙ አባቶቻችሁ። እናንተም ደግሞ እንደ አባቶቻችሁ እንዲሁ ወደ ዮርዳኖስ እንዳይሻገሩ የእስራኤልን ልብ ለማዳከም ነውን? አላቸው። ተራ ቁጥር 10 በዚያም ቀን የእግዚአብሔር ቁጣ ነደደ። ተራ ቁጥር 11ና 12 እርሱም እንዲህ አለ፣ በእውነት እግዚአብሔርን ፈጽመው ከተከተሉት ከእነዚህ ከቄኔዛዊው ከዮፎኒ ልጅ ከካሌብና ከነዌ ልጅ ከኢያሱ በቀር ከግብፅ የወጡት ከ20 ዓመት ጀምሮ ከዚያም በላይ ያሉት ሰዎች እኔን ፈጽመው አልተከተሉምና ለአብርሃምና ለይስሐቅ ለያዕቆብም እሰጥ ዘንድ የማልሁትን ምድር አያዩም ብሎ እግዚአብሔር ማለ አለ። ተራ ቁጥር 13 የእግዚአብሔርም ቁጣ በእስራኤል ላይ ጸና። በእግዚአብሔርም ፊት ክፉ ያደረገ ትውልድ ሁሉ እስከሚጠፋ ድረስ 40 ዓመት በምድረ በዳ ውስጥ አቅበዘበዛቸው። ተራ ቁጥር 14 እነዚህም የእግዚአብሔርን መዓት በእስራኤል ላይ አብዝታችሁ ትጨምሩበት ዘንድ እናንተ ደግሞ ዛሬ የኃጢአተኞች ትውልድ
በአባቶቻችሁ ፈንታ ተተካችሁን? በአባቶቻችሁ እግር ቆማችኋልን? አላቸው። ተራ ቁጥር 15 እርሱን ከመከተል ብትመለሱ እርሱ ሕዝቡን በምድረ በዳ ፈጽሞ ይተወዋል፣ ይህንንም ሕዝብ ሁሉ ታጠፉታላችሁ አላቸው። ተራ ቁጥር 16 ወደ እርሱም ቀርበው እንዲህ አሉት፣ በዚህ ለእንስሶቻችን በረቶች ለልጆቻችንም ከተሞች እንሰራለን። እኛ ግን አሉ። ተራ ቁጥር 17 እኛ ግን ይህንን አገር እነዚህን አገሮች ብትሰጠን ብዙ እንስሶች ስላሉ ለእንስሶቻችንና ለልጆቻችን መልካሞች ናቸው። በዚህ ለእኛ መኖሪያና ለከብቶቻችን በረት እንሰራለን አሉ። ተራ ቁጥር 17 እኛ ግን ለጦርነት ተዘጋጅተን ወደ ስፍራው ወንድሞቻችንን እስከምናስገባቸው ድረስ በእስራኤል ልጆች ፊት ፊት እንሄዳለን። በዚህ ምድር ስላሉ ሰዎች ልጆቻችን በተመሸጉ ከተሞች ይቀመጣሉ አልቡት። ተራ ቁጥር 18 የእስራኤል ልጆች ሁሉ ርስታቸውን እስከሚካፈሉ እስከሚወርሱ ድረስ ወደ ቤታችን አንመለስም። እነሱን ሁሉን ድል አድርገን ሁሉም የእስራኤል ልጆች ርስትን እስከሚወርሱ ድረስ ከእስራኤል ልጆች ጋር እንዋጋለን። ለእኛ ግን በዚህ እንድንቀመጥ ፍቀድልን አሉት። ተራ ቁጥር 19 ከዮርዳኖስ ወዲህ ወደ ምስራቅ ርስታችን ደርሶናልና እኛም ከዮርዳኖስ ማዶ ወደዚያ ከእነርሱ ጋር ርስት እንካፈል ብለን አንጠይቅም አንወርስም አሉት። ተራ ቁጥር 20 ሙሴም እንዲህ አላቸው፣ ይህንንስ ነገር ብታደርጉ ይህንንስ ነገር ካደረጋችሁ ተዘጋጅታችሁ በእግዚአብሔር ፊት ወደ ሰልፍ ብትሄዱ አለ። ተራ ቁጥር 21 እርሱም ጠላቶቹን ከፊቱ እስከሚያጠፋ እስከሚያሳድድ ድረስ ምድሪቱም በእግዚአብሔር ፊት ድል እስከምትሆን ድረስ ከእናንተ ሰው ሁሉ ጋሻ ጦሩን ይዞ በእግዚአብሔር ፊት ዮርዳኖስን ቢሻገር አለ። ተራ ቁጥር 22 ከዚያ በኋላ ትመለሳላችሁ፣ በእግዚአብሔርም ፊት በእስራኤል ዘንድ ንጹሐን ትሆናላችሁ አላቸው። ይህች ምድርም በእግዚአብሔር ፊት ርስት ለእናንተ ትሰጣችኋለች፣ ለእናንተ ትሆናለች አላቸው። እንደወደዳችኋት በዚች ምድር ትኖራላችሁ አላቸው። ተራ ቁጥር 23 እናንተ ግን እንዲህ ባታደርጉ እነሆ እግዚአብሔርን ትበድላላችሁ፣ ኃጢአታችሁም እንዳያገኛችሁ ኃጢአታችሁም እንደምታገኛችሁ እወቁ አላቸው። ተራ ቁጥር 24 ለልጆቻችሁ ከተሞች ለበጎቻችሁም በረቶች ስሩ፣ ከአፋችሁ የወጣውን ቃል ግን ፈጽሙ። የእስራኤል ልጆች ጠላላ ምድረ ርስትን እስከሚወርሱ ድረስ እናንተም ከዮርዳኖስ ማዶ ተሻግራችሁ የእግዚአብሔርን ጠላቶች እስከምታጠፉ ድረስ ግን ከእስራኤል ልጆች አትለዩም አላቸው። ተራ ቁጥር 5 የጋዲና የሮቤል ልጆችም ሙሴን እንዲህ ብለው ተናገሩት፣ እኛ ባሪያዎችህ ጌታችን እንዳዘዘ እናደርጋለን አሉት። ተራ ቁጥር 26 ልጆቻችንና ሚስቶቻችን ግን መንጎቻችንም እንስሶቻችን ሁሉ በዚያ በገለአድ ከተሞች ይሆናሉ አሉት። ተራ ቁጥር 27 እኛ ባሪያዎችህ ግን ሁላችንም ጋሻ ጦራችንን ይዘን በእግዚአብሔር ፊት ጌታችንን እንደተናገረ ወደ ጦርነት እንሄዳለን እንዘምታለን አሉት። ተራ ቁጥር 28 ሙሴም ካህኑን አልዓዛርን የነዌንም ልጅ ኢያሱን የእስራኤልንም ልጆች ነገድ አለቆች ስለ እነርሱ እንዲህ ብሎ አዘዘ። ተራ ቁጥር 29
ሙሴም እንዲህ አለ፣ የጋዲና የሮቤል ልጆች ሁላቸው ጋሻ ጦራቸውን ይዘው ከእናንተ ጋር በእግዚአብሔር ፊት ዮርዳኖስን ቢሻገሩ ምድሪቱንም ድል ብትነሱ የገለአድን ምድር ርስት አድርጋችሁ ተሰሯቸዋላችሁ አላቸው። ተራ ቁጥር 30 ጋሻ ጦራቸውን ይዘው ከእናንተ ጋር ባይሻገሩ ግን በከነዓን ምድር በእናንተ መካከል ርስት ይወርሳሉ እንጂ ይች አገር አትሰጣቸውም አለ። ተራ ቁጥር 31 የጋድና የሮቤል ልጆችም መልሰው እግዚአብሔር ለእኛ ለባሪያዎችህ እንደተናገረ እንዲሁ እናደርጋለን አሉ። ተራ ቁጥር 32 ጋሻ ጦራችንን ይዘን በእግዚአብሔር ፊት ወደ ከነዓን ምድር እንሻገራለን። ከዮርዳኖስም ማዶ ከወዲሁ የወረስነውን ርስት ከዮርዳኖስ ማዶ ወዲህ ያለው የወረስነው ርስት ይሆነናል እንጂ ከዮርዳኖስ ማዶ ርስት አንጠይቅም አሉት። ተራ ቁጥር 33 ሙሴም ለጋድና ለሮቤል ልጆች ለዮሴፍም ልጅ ለምናሴ ነገድ እኩሌታው የአሞራውያንን ንጉሥ የሴዎንን ግዛት የባሳንንም ንጉሥ የዐግን ግዛት ምድሪቱንና በዙሪያዋ ያሉትን ከተሞች ሁሉ ሰጣቸው። ተራ ቁጥር 34 የጋድም ልጆች ዲቦንን፣ አጣሮትን፣ አሮኤርን፣ አጥሮሽፋንን፣ ኢያዜርን፣ ዮግብሃንን፣ ቤት ነምራምን፣ ቤት ሐራንን የተመሸጉ ከተሞች አድርገው ሰሩ። የበጎች በረቶችንም ሰሩ። ተራ ቁጥር 37 የሮቤልም ልጆች ሐሴቦንን፣ ኤልያሊንን፣ ቂርያታምን፣ ስማቸው የተለወጠውን ናባውን፣ በአልሜዎንን፣ ሴባማንን ሰሩ። እነዚህንም የሰሯቸውን ከተሞች በሌላ ስም ጠሯቸው። ተራ ቁጥር 39 የምናሴም ልጅ የማኪር ልጆች ወደ ገለአድ ሄዱ፣ ወሰዷትም። በእርሷም የነበሩትን አሞራውያንን አሳደዱ። ተራ ቁጥር 40 ሙሴም ለምናሴ ልጅ ለማኪር ገለአድን ሰጠ፣ በእርሷም ተቀመጠ። ተራ ቁጥር 41 የምናሴም ልጅ ኢያዕር ሂዶ መንደሮቿን ሁሉ ወሰደ።